ጨርሶ በጣም የሚገርም ኮንቴምፖራሪ ዳንስ ነበር ያሳዩን። እንግዲህ አሁን ደግሞ ከአሰልጣኛቸው ጋር እዚህ ተገኝተናል። ሲስ እንዴት ነህ? ደህና እግዚአብሔር ይመስገን። ስለተገናኘን ደስ ብሎናል። ቴንኪው በጣም አመሰግናለሁ። በተለያዩ መድረኮች ላይ እንግዲህ በጣም ግሩም የሆነ ኮንቴምፖራሪ ዳንስ ሲያሳዩ እናውቃለን። አንተም ደግሞ እንግዲህ የተለያዩ ስራዎች ላይ እናውቃለን እና እንዴት ነው ስራ? ስራ በጣም አሪፍ ነው። እንግዲህ ስራ በወረፋ ነው እየሰራን፣ አሪፍ ነው። በጣም አሪፍ ነው። ያው እንግዲህ ከተለያዩ መድረኮች ባሻገር ደግሞ የቴሌቪዥን ስክሪኖች ላይም በደንብ እናውቃለን። በማሰልጠኑም እንዲሁም በዳኝነቱም እንዲሁም በዚህ ዘርፍ ላይ ደግሞ በይበልጥ በደንብ እናውቃለን እና ይህንን ዘርፍ እንግዲህ ካንተ አንደበት እስቲ እንስማው። ምን አይነት ዳንስ ነው? በአጠቃላይ እዚህ ሙያ ውስጥ ለመግባት ያነሳሳህም ነገር ሊሆን ይችላል እና ደግሞ አጠቃላይ ስለ ሙያው ጠቅላላ ያለ ነገር ስለ ሙያው ጠቅላላ አድርጌ አሁን የሰሩት ኮንቴምፖራሪ ዳንስ ነው። ያው ኮንቴምፖራሪ ዳንስ ዘመነኛ መብራት ጠፋ ምናልባት ስራው አንድ አካል መስሏቸው ሊሆን ይችላል። ምክንያቱም ያጠፉብን አንዳንድ ጊዜ ስቴጅ ላይ እንደዚህ ያጋጥማል። ፐርፎርማንስ ሲያልቅ ትርኢቱ አለቀ በሚለው ግን እኛ እንቀጥላለን ገና። እሺ ልቀጥል። ግቡ ሲለን እስኪ እየጠበኩ ነው። ኮንቴምፖራሪ ዳንስ መቀጠል እንችላለን። እኛ እንቀጥል ዝም ብለን። እሺ ኦኬ። አሁን የሰሩት ኮንቴምፖራሪ ዳንስ ነው። ኮንቴምፖራሪ ዳንስ እንግዲህ በተለያየ መንገድ ሀሳብህን ፊሎሶፊ ያለው ዳንስ ነው። ዳንሱ ግን ደግሞ ወደ ኮሜርሻል ሆነ ማህበረሰብን ለማስተማርና አንዳንድ ለማህበረሰብ የሚጠቅሙ ሀሳቦችንም በደንብ መልእክት ለማስተላለፍ የሚያግዝ የዳንስ አይነት ነው። እኛ ሀገር ከቅርብ ጊዜ ወዲህ የመጣ ነው። ግን የተለያየ ሀገራችንን ሊወክሉ የሚችሉ ሀሳቦችን እያነሳና በዛውም ደግሞ ሙመንቱን በዛው ልክ ወደዛ እየወሰድን እየሰራንበት ያለ ዳንስ ነው። እየቀጠልን ነው እንግዲህ በዚህ ዳንስ። በጣም ግሩም ነው። እንግዲህ የሆነ ከጀርባው ኢንስትሩመንት እንጂ ሙዚቃ የለውም። አንዳንድ ጊዜ አንዳንድ ሰዎች ሙዚቃውን በመስማት ግጥሙ ምን እያለ እንደሆነ እየሰሙ ይሄ ኮንቴምፖራሪ ዳንሱን ለመረዳት ይረዳቸዋል። ይሄኛው ግን ኢንስትሩመንት ነው። እያንዳንዱ ሀሳብ የሚገለጸው በእንቅስቃሴ ነው እና መጀመሪያ ሲጀምር በቃ ቀስ እያለ ነበረ። ከዛ የሆነ ክላይማክስ ላይ ደረሰ መልሶ እና የሆነ የሚሰጠው ትርጉም ያለ ይመስለኛል። እና እንዴት ነው ተቀባይነቱስ? ተቀባይነቱ በጣም አሪፍ ነው። ያው እንዳልከው ሊሪክስ ሲኖረው ግጥም ሲኖረው ሞር ተመልካች ፎከስ አድርጎና የሚባለውን ተረድቶ እንትን የማለት ነገር አለው፣ የመያዝ ነገር አለው፣ ሀሳቡን የመረዳት ነገር አለው። አንዳንዴ እንደዚህ ኢንስትሩመንት ሲሆን ደግሞ በዋነኝነት ኦዲየንሱ ራሱ የፈለገውን እንዲያስብ እድል የሚሰጥ ነው። የተረዳውን ነገር በራሱ መንገድ እንዲወስደው ማለት ነው። ይሄ ነው ብቻ ሲል እዚህ ጋር በእርግጥ የተነሱበት ኮንሴፕት ሊኖር ይችላል። ዳንሱ ግን ደግሞ ኦዲየንስ ጋር ሲደርስ ግድ እነሱ የሰሩትን ዳንስ መረዳት አይጠበቅበትም። በራሱ በገባው ለምሳሌ አንተ ቀስ ብሎሃል፣ ፈጥኖብሃል። አንድነት የሆነ ሰው በህብረት ሲሰሩ አንድነታቸውን ሊያይ ይችላል። አርት ደግሞ ኢሞሽንን ማጋባት ነው አንዱና በዛ መንገድ መረዳት ይችላሉ። ኮንቴምፖራሪ ዳንስ ግን ሁሉም አርት ደግሞ ግድ መልእክት ሳይሆን ኢሞሽንን ማጋባት ስለሆነ በዛ መንገድም ቢረዱት አሪፍ ነው። ብዙ ጊዜ እኮ የሰውነት አካሎቻችን ስሜትን ይናገራሉ ይባላል አይደለ? ስናዝን ወይ ስንደሰት እያንዳንዱን እንዲህ ብለን ስንሄድ አሁን ምን እንደሆንኩኝ መገመት አይከብድምና እነሱም በሚያሳዩን በጣም ቀስ ያለ ነገር ነው። ፊዚካል እንቅስቃሴያቸው ቀስ ያለ ነው ምናምን፣ ግን የእያንዳንዱ የቲምሜት ወይም ደግሞ የእያንዳንዱ የአንድ ሰው የእጅ እንቅስቃሴ የሆነች ትርጉም ይዛ ትመጣለች ብዬ አስባለሁኝ። እሱንስ ቅንጅቱ በጣም አሪፍ ነው። ልክ ነሽ። አሁን አንዳንዴ ሌሪካል ቢሆን እያንዳንዱን ወደ ትርጉም ልንሰጠው እንችል ነበር። እያንዳንዱ ማለት ነው አርቱም አለ ራሱን ችሎ አርቱም በራሱ መንገድ ስላለ እንደዚህ የምንገልጻቸው ነገሮች ይኖራሉ። እዚህ ውስጥ ሙቭመንቱ እንዳልሽ ሁሉም ደግሞ እዚህ ቦታ ላይ ላይገለጽ ይችላል። ሁሉም እያንዳንዱ ሙቭመንት ማለት ነው። ከኢንተርቴንመንትም አንጻር የሚሰሩ አሉ፣ ሰዎችን ኢንተርቴን እንዲያደርጉ ማለት ነው። በቀጥታ ደግሞ እንደ ቴማቲክ የለም መልእክቱን ብቻ ለማድረስ የምሰራቸው መንገዶች አልኩ። በሌላኛው መንገድ ደግሞ እንደዚህ ፊሎሶፊም ያለው የምትጠይቂበት፣ ለምን ተሰባሰቡ፣ ለምን ተበተኑ የምትይበት፣ ለምን እንደዚህ ሆኑ፣ ለምን እጃቸውን እዚህ ጋር ነሱ
የምትመቲበትም ሙቭመንት አለው። ዳንስ በተለያየ መንገድ እንደዛ ነው የሚሰራው። እንግዲህ እንዲህ ብለን የምንወጣል መሰለህ? እንቀጥላለን ነው የምላችሁ። እንቀጥላለን። ግን እንግዲህ የህፃናትና ወጣቶች ቲያትር 4 ኪሎ እንደነበረ ነው ቲያትር ቤቶች ድርጅት ማለት ነው። አሁን ደግሞ እዚህ መጥታችሁ በጣም እንግዲህ ወጣቶችን በጣም በርካታ ከኋላም እያየን ነው። እንግዲህ በኋላ የምናገኛቸው የባህላዊ ውዝዋዜ እንዲሁም ደግሞ ቲያትር የሚሰሩ ሰዎችን በጣም እያየን ነው እና ወጣቶች ላይ ያለው ኢምፓክት እንዴት ነው? አንተ ወጣት እንደመሆኑ መጠን ከህፃናት ጋር ሰርተ ሊሆን ይችላል፣ ከወጣቶች ጋር አንተ የዘመናዊ ኮንቴምፖራሪ ዳንስ ኮሪዮግራፈር በመሆንህ ወይ ደግሞ እንግዲህ ከኋላ የምናያቸው ወጣቶች ይህንን በመስራታቸው ምን አገኙ? ምን ጠቀማችሁ? አዎ እንግዲህ ምን ያልጠቀመኝ ነገር አለ? ኦኬ ያው ያ አንድ የአርት ፎርም ነው። እንደ አርት እንደ ሙዚቃ፣ እንደ ስዕል፣ እንደ ቲያትር እንደዛ ነው። የአርት ፎርም ነው። በእርግጥ እኛ ሀገር የሚገባውን ቦታ ለማግኘት እየተሰራ እንደሆነ እናምናለን። አሁን የመጡት ሶሻል ሚዲያዎች እንደ ቲክቶክ አይነት ደግሞ የበለጠ ተጽዕኖ በዛ መንገድ እየፈጠሩ ነው። ሰዎች እዛ ላይ እንኳን ወጥተው ብዙ ህይወታቸውን የቀየሩ ልጆች አሉ። ሙያቸውን በኢኮኖሚም በምን የሚያሳድጉ ሰዎች አሉ። እነዚህም ኔክስት ወይም ደግሞ በዛ መንገድ ነው የሚሰሩት። ከትልልቅ ዘፋኞች ጋር ይሰራሉ። አሁን የምታያቸው እንደ ፔም ኦፊስ ውስጥ የሚዘጋጁ የአረንጓዴ አሻራን የምንድን ከውጭ እንግዶች ሲመጡ ህንድ፣ ቱርክ እንደዚህ የመሳሰሉ ሲሆን ፐርፎርም የሚያደርጉ ልጆች ናቸው። ከሰርከስ ከምን ጋር እየተገናኙ ገንዘብም ያመጣል፣ ገንዘብም ይሰራሉ። በዛውም ደግሞ ፓሽናቸውን ለመወጣትና ነገ አንዳንዴ ዳንስ ሁሉም ሰው ዳንስ ስለጀመረ በዛው ይቀጥላል ማለትም ሊሆን ይችላል። አንድ የሚነሳበት ነው፣ ወደ ሌላ መንገድ የሚሄድበት ነው። በዚህ መንገድ የመጡም ብዙ አርቲስቶች እናውቃለን። ዳንስን ጀምሮ በተለያየ አቅጣጫ ሄደው ደግሞ ሰክሰስ ያደረጉም ልጆች አሉ። በዳንስ የሚያደርገው ደግሞ በዳንስ ይሄዳል። እንደኛ እኔ አሁን የሙሉ ጊዜ ነው ስራ ዳንስ ማለት ነው። እንደዚህም ጀምሮ ደግሞ ማን ላይ ዘፋኝ የሚሆኑ አሉ፣ ተዋናይ የሚሆኑ አሉ፣ የፊልም አክተር የሚሆኑ አሉ፣ ወደ ሞዴሊንግ ወደ ቢዝነሱ የሚሄዱ ደግሞ ብዙ አሉ። መሰባሰቢያም ጭምር ነው ዳንሱ ማለት ነው። ሁሉም ሰው ቢመጣ የተሻለ ነው ብዬ አስባለሁ። በእርግጥ ግንዛቤውም እያደገ ቤት ደግሞ ማህበረሰቡ በደንብ አክሴፕት አድርጎ ቢቀበለውና ለውጭም የሚተርፍ አቅም አለ ብዬ አስባለሁ ወጣቶች ላይ። እሱ ላይ በደንብ ቢሰራ እናንተም እንደ ሚዲያ በእርግጥ ሰርቶ ያውቃል። አዲስ ሚዲያ ኔትወርክ አውቃለሁ ከኛ ጋር ሰርቷል። በዛ መንገድ ይሆናል ማለት ነው። ተጠቃሚም ናቸው፣ እየሰሩም ነው፣ ጥቅምም አለው። እንደ ማንኛውም አርት ሙያ ደግሞ ስሜታቸውን ሀሳባቸውን የሚገልጹበት የአርት ዘርፍ ነው። በቀጣይ ትጥቅ አዘጋጅቼ ለመምጣት በቃ በደንብ ነው የተነሳሳሁት። አዎ በደንብ አስተካክያለሁ አለባበሴን። አሁን ጫማም ቀሚስም አይመቸኝም ብዬ ነው ከእሱ ጋር ለሁለታችሁ ቢሆን ደግሞ አሪፍ ነበር። ቀድማችሁ ቢሆን ኖሮ እስማ ተያይዛችሁ አሰብኩት። ግድ ነው ያምርባቸዋል። ችግር የለም። እንደው ግን ከዚህ ጋር በተገናኘ እኔ አንድ እንደው ሳይነሳ እንዳይቀር ብዬ የማስበው ሀሳብ አለ። ምንድን ነው? በጣም ትልልቅ መድረኮች፣ ትልልቅ የሀገር መሪዎች ባሉበት መድረክ ላይ ሰርታችኋል። በተለያዩ ሚዲያዎችም ላይ ደግሞ የተለያዩ ስራዎቻችሁን አቅርባችኋል። በግልም ደግሞ ትሰራላችሁ። ግን እንደው እኔ የማይረሳ ነገሮች ሊኖሩ ይችላሉ። ምናልባት ይሄ ነው ብለህ ልገልጸው የምትችለው አድናቆት ሊሆን ይችላል። ከዛ ደግሞ እንደ ድክመት የተማራችሁበት ሊሆን ይችላል። ግን የማይረሳ የምታስታውሰው ወይ ፈገግ ያሰኘህም ሊሆን ይችላል። ይሄን አጋጣሚማ በፍጹም አረሳውም የምትሉት ነገር ካለ ስሜት ኮምፓረም ሊሆን ይችላል። አንዳንዴ እኮ አይ ቲንክ እኔ ልክ ነው። እኔ አንድ ቲያትር ነበር በየሳምንቱ የሚታይ ማለት ነው፣ ቲያትርና ባህል አዳራሽ እና እዛ ላይ ነው የገጠመኝም ባወራ ይሻላል። ከአንድ ልጅ ጋር የሆነ ፓርት አለን፣ ካፕል ነው የምንሰራው እና ባክስቴጁ ምናምን አንዳንዴ ሰው ሲወጣ ሲገባ ይጨናነቃልና እስክንገባ ድረስ የምንገባበት ዘፈን አለፈን እና ከልጅቷ ጋር እንግዲህ ብዙ ሰው አለ ተመልካች ማለት ነው እና ሙሉ ገብተን የምንጀምርበት ሙዚቃ አለ። ከዛ ልክ እየገባን ሙዚቃው አልፎናል፣ ከሚቀጥለው እንጀምር ብያታለሁ። አልሰማችኝም ልጅቷ እና ሲጀምር ደግሞ አክሮባት ነገር አለው፣ እንትኑ የሆነ ትሪክስ አለው። ዞራ መታ እኔ ላይ ወርቃ ነው እንትን የምትለው እና እኔ ደግፋታለሁ ስዞር፣ እኔ ነግሬያታለሁ ብዬ ስዞር እሷ ራሷ ዞራ ሙሉ ለሙሉ ወደቀች እና ያንን አረሳውም። ግን ምንም እንዳልተፈጠረ እሷም
ኮንቲኒስሊ ተመልካቹ ነው ያለው እና ወዲያው ቀጥለን ጨረስን እና አረሰውም እሱን ገጠመኝ እኔ በዳንስ የሚፈልገው ይሄ ስራ ለዛ ነው። በቃ አሁን ብቻውን ከነሱ መካከል ወይ አንዱ ሌላ አይነት ስራ መስራት ቢጀምር ተገንጥሎ ይወጣና ትንሽ አይን የሚረብሽ ነገር ይኖራልና ቲምወርክንም የሚያሳይ ገጠመኝ ነው። ፈገግ ያሰኛል ደግሞ ያሳዝናል የመውደቋ ነገር ግሩም ነው። ብቻ እንግዲህ እንግዳችንም ስለሆንክ እናመሰግናለን። እንዲሁም ደግሞ ቀደም ሲል የተመለከትነውን ቆንጆ ኮንቴምፖራሪ ዳንስን ስላሳያችሁ እናመሰግናለን። ነገር ግን አዲስ ሚዲያ ኔትወርክ ያዘጋጀው አንድ ስጦታ አለ። ማስታወሻ ይከፈት ይውጣ። በተለይ እንግዲህ የጥበብ ልብሳችንን የሚመስል ነው። ስለዚህ ማችን ያደርገዋለን። እሺ አረያጨበጨባችሁ እንግዲህ ሰዓት ብዙ ጊዜ መቼ መውጣት እንዳለብን በተለይ የሚዲያ ሰው ብዙዎቻችን በነገራችሁ ላይ ጠዋት 12 ሰዓት መሆኑን የምናውቀው 6 ሰዓት መሆኑን የምናውቀው ሚዲያ አይተን ነው። የ6 ሰዓት ዜና ጀመረ። ስለዚህ ሚዲያ ከሰዓት ጋር በደንብ ነው የሚቆራኘው። እውነት ነው። ከዳንስ ጋርም እንደዛ። ለዛ ነው እንግዲህ ሰዓታችሁን በደንብ በጊዜ ነው። ሰዓት አለ፣ አቴንዳንስ አለ። ይመስል ነበር ቆይታችን። በጣም አመሰግናለሁ። ቴንክ ዩ